ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ ነገር ግን የተወሰነለት እድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄዷል። በዚህ ዘመን ዘላለም በዚህ ዘመን ቤተክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ በወንድማችን በመምህር ዘላለም ወንድሙ ወልደ ሰማዕት ሽኝት ከስራ ፈቃድ ወስዳችሁ ጊዜያችሁን መስዋዕት አድርጋችሁ ለሽኝት የተሰበሰባችሁ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። በዚህ ሰዓት ስለ መምህር ለመናገር አቅምም ጉልበትም ብርታትም አይኖርም። ነገር ግን ሰሞኑን ሁሉ እረፍቱን ከሰማንበት ቀን ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔን ያጽናናኝ የዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለን ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ እጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበር። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ።
ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፍ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው። እግዚአብሔር ይማርህ አልነው አጥነዋል። ለነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን። የሁላችንን መጨረሻ እግዚአብሔር ያሳለን። ቃለ ሕይወት ያሰማልን። ወንድማችን የተባረከ የተቀደሰ ቤተሰብ እንግዲህ ታናሽ ወንድሙም እንዲሁ ነው። እንደምታዩት ነው። አንተን ያኖርልን። ወንድማቸው ቀሲስ ዳንኤል ከባህሬን ድረስ እዚህ ድረስ ስለመጡ ሌላው ወንድማቸው ቀሲስ ዳንኤል ወንድሙ በጣም ለአጭር ሰዓት እንደው እሳቸውን ድምፅ እንድንሰማ ፈቃዳችሁ ይሁን እላለሁኝ። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን ሁላችሁ አንድ ቃል ብቻ ነው መናገር የምፈልገው። መምህር ዘላለም 30 ዓመት ከሰበከ ወንጌል በላይ ዛሬ የሰበከን ወንጌል ይበልጣል። ዛሬ የተሰበከ ወንጌል ከዚህ በኋላ ዘላለም ሲታወስ የሚኖር ወንጌል ነው። ዛሬ መምህር ዘላለምን ብንወቅሰው ወቀሳችን አይደርሰውም፣ ብናወድሰው ውዳሴያችን እንደማይደርሰው፣ በውዳሴያችን እንዳይሰናከል፣ በትችታችን ተስፋ እንዳይቆርጥ ሥላሴ እንዲህ ባለ ክብር አከበረው። ሐዋርያትን ሐዋርያነ አበውን ወንጌል ሰብከው ያከበረ ኢየሱስ ክርስቶስ አምላካችን ወንጌልን ላከበረ እንዲህ እንደሚያከብር መስክሯል። በእውነት 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 እግዚአብሔር ያከበሩትን የሚያከብር አምላክ መሆኑን ከብሉይም ከአዲስም ዛሬ ጥቅስ አያስፈልግም። መምህር ዘላለም አስተምሮናል። መከበር የሚፈልግ እግዚአብሔርን ያክብር፣ መከበር የሚፈልግ ሃይማኖቱን ያክብር፣ መከበር የሚፈልግ
ወንጌልን አክብሮ ለዘላለም ይኖር። ይበቃኛል።